በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሎል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና አምልኮ ስግደት ለእርሱ ይሁን። ዛሬ የሰሙነ ሕማማት አራተኛው ቀን ረቡዕ ላይ ደርሰናል። እንደምታውቁት በዚህ ዕለት የካህናት አለቆችና ሽማግሌዎች ማለትም የአይሁድ መምህራን በጌታ ላይ ይሙት በቃ የፈረዱበት ጊዜ ነው። እንደዚሁም ደግሞ ይሁዳ ጌታን አሳልፎ ለመስጠት በ30 ብር መምህሩን ጌታውን ለመሸጥ የተስማማበት ጊዜ ነው። ከዚሁም ጋር ደግሞ ማርያም ተፍረት ጌታን ሽቱ ቀብታ በፀጉሯ አብሳ አምላኳን ያከበረችበት ጊዜ ነው። ስለዚህ በጣም ብዙ ታላላቅ ምስጢር በውስጡ ያለበት ነገርን የምናሰላስልበት ጊዜ ነው። ምናልባት ሌላውን በተለይ ከማርያም ተፍረት ጋር የተያያዘውን ማለት ባለ ሽቱይቱ ማርያም ጋር የተያያዘውን ኋላ ላይ በምሽት በሚኖረን ፕሮግራም ላይ በሰፊው እናየዋለን። ነገር ግን አሁን ለተወሰነ ደቂቃ በዛሬው ዕለት ከሚነበቡት ወንጌላት አንዱ በሆነው በሉቃስ ወንጌል ምዕራፍ 22 ላይ በሚገኘው ኃይለ ቃል ላይ እንነጋገራለን። እንዲህ ይላል። ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ሕዝቡን ይፈሩ ነበርና። ሰይጣንም ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሺም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር ይላል። እኔ አሁን ስለ ይሁዳ በሰፊው እንድንነጋገር አይደለም፣ በዋናነት እኛን የሚመለከት አንዲት ቃል እንድናይ ነው። መቼም ስግደት ላይ ነው ያለነው፣ ሕማሙን ሞቱን እያሰብን ነው እና ያለነው። ትምህርታችንን አጠር እናደርገዋለን። በጣም ትኩረቴን የሳበኝ ብዙ ጊዜም በስብከቴ ላይ ያነሳዋለሁ ቁጥር 3 ላይ የሚገኘው ቃል ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 3 ላይ ሰይጣንም ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ ይላል። ስለዚህ ይህንን ቃል እንድናሰላስለው ፈልጋለሁ። እንዴት ነው ይሁዳ ለሰይጣን አልፎ የተሰጠው? አንዳንድ ሰዎች እንደውም የሚጠይቁት ጥያቄ ምንድነው? ጌታ ደቀ መዝሙሩ ሆኖ ሳለ ለምንድን ነው እንደዚህ ይሁዳ እስከዚህ ድረስ እስኪሳሳት ድረስ ለምን ዝም አለው የሚለው አሉ። ጌታ ዝም አላለው። ጌታ አስጠንቅቋል። ከመጀመሪያው ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በትምህርቱ በተግሳጹ ለይሁዳም ይሁን እርሱን ለሚከተሉት ለሌሎችም ተናግሯል። ይሁዳ ወደዚህ ሕይወት የደረሰው በራሱ መንገድ ነው። እንዴት ነው ወደ ይሁዳ ልብ ውስጥ ወይንም ደግሞ በይሁዳ ውስጥ ሰይጣን የገባው ብለን ብንጠይቅ ዮሐንስ መልስ ይሰጠናል። በዮሐንስ ወንጌል ምዕራፍ 11 ላይ ምዕራፍ 13 ላይ ምዕራፍ 13 ቁጥር 1 ላይ በምንመለከትበት ጊዜ ከቁጥር 1 ጀምሮ ስናነብ እንዲህ ይላል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ ይላል። ቁጥር 2 ላይ ያለውን ተመልከቱ።
ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ አስገባ ይላል። ከጥንት ጀምሮ እስካሁን ድረስ ዲያብሎስ ሰዎችን የሚፈትናቸው በዚህ መንገድ ነው። ሐሳብ ይወረውርልናል። ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 6 ላይ እነዚህን ከዲያብሎስ የሚመጡትን ሐሳቦች ፍትወታት እኩያት ይሏቸዋል አባቶቻችን። ክፉ ሐሳቦች፣ ክፉ ፍትወቶች፣ ፓሽን ተብሎ የሚጠራው ማለት ነው። እነዚህን ሐሳቦች ቅዱስ ጳውሎስ የሚንበለበሉ ፍላጻዎች ይላቸው። የሚንበለበሉ ፍላጻዎች። እነዚህ ሐሳቦች ሁል ጊዜ ወደ አእምሮአችን ይመጣሉ። ወደ ይሁዳ ልብ እንደመጡ ሁሉ ወደ ጴጥሮስም መጥተዋል፣ ወደ እንድርያስም መጥተዋል፣ ወደ ሁላችንም ይመጣሉ። ሌላው ቀርቶ በዚህ በጾም ውስጥ በሰፊው እንዳየነው ወደ ጌታም ዘንድ እኮ ዲያብሎስ ሐሳብ አቅርቧል። ምንድነው ማድረግ ያለብን? ሐሳብ ስለመጣ በደለኞች ነን ማለት አይደለም። ክብር ይግባውና ጌታን ዲያብሎስ ሐሳብ አቅርቦለታል። ጌታ ግን ሐሳቡን ወግድ ነው ያለው። ስለዚህ ሐሳብ ስለቀረበብን በደለኞች አይደለም። ያ የሚንበለበለው ፍላጻ ስለመጣ ወደኛ ርኩሳን ሆነናል ማለት አይደለም። ትልቁ ነገር ያንን ሐሳብ አስተናግደነዋል ወይ? ለዚህ ሐሳብ እኛ ላይ እንዲሰለጥንብን ፈቃድ ሰጥተነዋል ወይ? እነዚህ ጥያቄዎች ናቸው ወሳኝ የሆኑ ጥያቄዎች። ገዳማውያን አባቶች በዚህ ጉዳይ ላይ ብዙ ጽፈዋል፣ ብዙ አስተምረዋል። እና ይሁዳ ሰይጣን ወደ ይሁዳ ልብ ውስጥ ገባ ሲል እንዴት ብለን ስንጠይቅ ይሁዳ ልቡን ለሰይጣን ስለከፈተ ነው። ሰይጣን ጭራውን ቆልምሞ ቀንዱን አሽሎ ጥርሱን አግጦ አይደለም የሚመጣው። ሰይጣን ሐሳብ ነው የሚልከው ወደኛ። ሰይጣን ወደኛ ሐሳብ ነው የሚልከው። ይሄንን ማወቅ አለብን። አይዲያ ነው የሚልከው። እና እነዚህ ሐሳቦች በሚመጡበት ጊዜ ምንድነው ክርስቲያኖች ማድረግ ያለባቸው ካላችሁ ወዲያውኑ ያንን ሐሳብ አለማስተናገድ ነው። ያንን ሐሳብ ማውጣት ማውረድ የለብንም። ከኛ ምን ውጣልኝ ካይምሮይ ብለን መታገል የለብንም። እግዚአብሔርና የእግዚአብሔር በሆነው ቃል ላይ ነው ማተኮር ያለብን። መልካም በሆነው ነገር ላይ ነው ማተኮር ያለብን። ማለት በሌላ አነጋገር ጌታ አሳይቶናል። ለምሳሌ ይህንን ደንጊያ እንጀራ አድርግ አለው ዲያብሎስ። ጌታ ምን አለው? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ተብሎ ተጽፏል ብሎ ቃል እግዚአብሔርን ጠቀሰለት። ስለዚህ እንደዚህ አይነቱ የሚንበለበል ፍላጻ በሚመጣበት ጊዜ ወደኛ ዘንድ እኔና እናንተ በእግዚአብሔር ቃል ነው ልንመክተው የሚገባል። እኛ ከሐሳቡ ጋር መታገል የለብንም። ከእሪያ ጋር ታግሎ ንጹህ የሚሆን የለም። እሪያ ጭቃ ላይ እንከባልላል። ስለዚህ እሪያውን ይዘን እንታገላለን ካለን ጭቃ በጭቃ ነው የምንሆነው። ልክ እንደዚሁ የዲያብሎስን ሐሳብ በማስተናገዳችን በምንም ተአምር ንጹሃን አንሆንም። እና አባቶች ደረጃ አውጥተውለታል ራሱ እንዴት ሰዎች በዲያብሎስ ክፉ ተንኮል ውስጥ እንደሚወድቁ ሲናገሩ ምን ይላሉ? የመጀመሪያው አንደኛው ዲያብሎስ ሁልጊዜ ሰዎችን ያጠቃል፣ አታክ ያደርጋል። እና ይሄ ሁሉም ላይ ነው። ጌታን አታክ አድርጎታል፣ አጥቅቶታል፣ ማነው ወርውሮበታል ሐሳብ። ሐዋርያቱ ላይ ወርውሯል፣ ቅዱሳን ሰማዕታት ጻድቃን ላይ ወርውሯል። በዛ እኛ አንጎዳም። አሁን ችግር የሚመጣው ወደ ሁለተኛው ደረጃ ስንመጣ ነው። ሁለተኛው ደረጃ ላይ ቅዱሳን የሆኑት ጌታም ራሱ እንዳስተማረ ሪጀክት ያደርጉታል፣ ዞር በል ይሉታል። ያን ሐሳብ በቃል እግዚአብሔር ይዋጉታል። ሌሎች ግን ወደ ጥፋት የሚሄዱት ግን ምን ያደርጋሉ? ያንን ሐሳብ ማስተናገድ ይጀምራሉ። ለምሳሌ የዝሙት ሐሳብ ቢመጣ ከዛ ያ ሐሳብ ወዲያው እንደመጣ ኢንተርቴይን ማድረግ እንጀምራለን። ላድርገው አላድርገው፣ ወይ የስርቆት ሐሳብ ቢመጣ፣ ወይ የስድብ ሐሳብ ቢመጣ፣ ወይ የቁጣ የንዴት ነገር ቢመጣ ላድርገው አላድርገው፣ ባደርገውስ ምን ይመጣል፣ ባላደርገውስ? አሁን ዳያሎግ ጀመርን ማለት ነው። ከዚያ ጋር ንግግር ጀመርን ማለት ነው። ያን አባቶች አጥብቀው ይቃወማሉ። ለምን? ምክንያቱም በቃ ለመማረክ ገና በሩን ለመክፈት እየተዘጋጀን ነው ማለት ነው። ስለዚህ በጣም መጠንቀቅ ነው ያለብን። እና የይሁዳን ነገር ታዩታላችሁ። አሁን ለምሳሌ በሰፊው የማርያምን ተፍረትን ነገር ስናይ እንመለከተዋለን፣ እናየዋለን። ይሁዳ በእያንዳንዱ ነገር በቃ የዲያብሎስን ሐሳብ ዝም እያለ ነበር የሚያስተናግደው።
በገንዘብ ነገር ወድቆ ነበረ የትዕቢት ነገር ነበረበት ምክንያቱም እሷ ጌታዋን እያመለከች እሱ ዛ ቆሞ ይሄ ሁሉ ጥፋት ለምንድነው ለድሆች መሰጠት ነበረበት ይላል ሌባ ስለሆነ ነው እንጂ ለድሆች ገዶት አይደለም ይላል የእግዚአብሔር ቃል ስለዚህ ሐሳቦችን እኛ ላይ ስር ከመስደዳቸው በፊት ማስተናገድ ማቆም አለብን አለበለዚያ ግን ወዲያው ስናወርድ ወደ ሶስተኛው ነገር እንመጣለን ፈቃድ ወደ መስጠት እንመጣለን ማለት ነው ፈቃድ ከሰጠን በኋላ ግን ሙሉ በሙሉ ያሳብ ነው የሚቆጣጠረን ይሁዳ የሆነው እንደዚያ ነው ይሁዳ ጌታን ለመከተል ነው ቤት ንብረቱን ትቶ የወጣው ግን ልቡን ለዚያ ለዲያብሎስ ሐሳብ ስለከፈተ ዲያብሎስ ሐሳብ አስገባበት ያንን ሐሳብ ይሁዳ ማስተናገድ ጀመረ መጨረሻ ራሱ የዲያብሎስን ሐሳብ የሚያከናውን ሆነ የዲያብሎስ መሳሪያ ሆነ በዚህ ጉዳይ ላይ ሰፋ ባለ ሁኔታ ሌላ ጊዜ እንማራለን ከዚህ በፊትም በሰፊው ተምረናል ይሄንን ትምህርት የዚህ ቻናል ተከታታዮች ሆናችሁ እንደምታስተውሉት ነገር ግን ዛሬ የምነግራችሁ ነገር ቢኖር በተለይ በዚህ በሰሙነ ሕማማት አንዱ ልናየው የሚገባን ነገር ቢኖር ልባችንን መጠበቅ ነው በነገራችን ላይ እነዚህም ጌታን ለመስቀል ዛሬ ይሞት በቃ የፈረዱበትም የሆኑት እንደዚያ ነው ልባቸውን ለጥላቻ ከፈቱት ከዛ በኋላ ጥላቻ ነው የተቆጣጠራቸው የሃይማኖት መሪዎች ሆነው ሐሰትን ነው ፕሮሞት ያደረጉት የሐሰትን ምስክሮችን በማቆም ያልሆነ ነገር በመክሰስ ያላዩትን በመናገር ጌታን እስከ መስቀል ድረስ አደረሱት ለምን ብንል ምክንያቱም በልባቸው ላይ ሰይጣን ስለሰለጠነ ነው ስለዚህ ዛሬ በዚህ ሰዓት በዚህች የተቀደሰች ሳምንት የጌታን ሕማሙንና ስቅለቱን ሞቱን በመናስብበት ጊዜ ልባችንን እንድንመለከት አደራላችኋለሁ ልባችንን እንድናይ ነው ይሄ ንቃት ይሉታል አባቶች ዋችፉልነስ ልብን መመልከት ማለት ወደ ልባችን የሚመጣውን ሐሳብ በጥንቃቄ ማየት ዝም ብሎ ህይወታችን በአውቶ ፓይለት መመራት የለበትም በተለይ ልባችን በአውቶ ፓይለት መመራት የለበትም ይወላችሁ አውቶ ፓይለት ለአንዳንድ ነገር ይጠቅመናል አውቶ ፓይለት ማለት ዝም ብሎ በቃ በደመ ነፍስ መጓዝ ማለት ነው ለአንዳንድ ነገር ሊጠቅም ይችላል ለምሳሌ መኪና ስንነዳ ብዙ ጊዜ የምንነዳው ዙሪያ ገባችን እንቃኛለን ግን መኪና ለመንዳት ስንለማመድ አውቶ ፓይለት አይደለም እንጠቀመው ለዚህ ነው መሪው የት ነው አሁን ፍሬኑን ልርገጥ ወይ አሁን እንትን ላድርግ ወይ እንደዚህ ደግሞ ቀና ብዬ ወይ እያለን ሁሉንም ለማካተት አንችልም ግን መኪና መንዳት ከለመድነው በኋላ ግን ዝም ብለን በቃ ሳናስበው ነው የምንነዳው መንገዳችንን እንቃኛለን እንዲሁም አንዳንድ ጊዜ ሳናስበው ቤታችንን እንደርሳለን ያ ጥሩ ነው አንዳንዴ ምክንያቱም ሁሉ ጊዜ እያንዳንዱን እርምጃችንን እንዴት ልራመድ እያልን ብናስብ ቀኑን ሙሉ አይምሮአችን ይደክማል ነገር ግን ሐሳቦች ወደ አይምሮአችን የሚገቡትን ሐሳቦች ግን መጠንቀቅ አለብን ለዚህ ነው በዚህ በስልኩ ወደ አይምሮአችን የሚገባውን ነገር መጠንቀቅ አለብን ምክንያቱም ልባችንን ይዘዋል ጥላቻ ስር ሲሰድ አናውቀውም ክፋት ስር ሲሰድ አናውቀውም ስለ ቤታችን ይሁን ስለ ትዳራችን ይሁን ስለ ልጆቻችን ይሁን ስለ ራሳችን ይሁን ወደ አይምሮአችን የሚገባውን አጥብቀን ልንጠነቀቅ ይገባል አለበለዚያ ሳናውቀው ጌታን ከሰቀሉት ሰዎች ጋር ልንተባበር እንችላለን ሳናውቀው የይሁዳ አይነት ልብ ሊኖረን ይችላል ጌታን በ30 ብር የሸጠው ዝም ብሎ አይደለም ቀስ በቀስ ነው ብዙዎች ለተለያየ ኢየሱስ ምርኮኞች የሚሆኑት ከዚህ የተነሳ ነው ስለዚህ ረቡዕን ምንድነው ምለውኔ እቺን ለተረቡ ቅድስት ሆሊ ዌንስዴይ የተቀደሰች ረቡዕ ልባችንን ስለመጠበቅ የተማርንባት ዕለት እላታለሁ ልባችንን ስለመጠበቅ የተማርንባት ዕለት ይሁዳ ጌታን አሳልፎ እስከመስጠት ያደረሰው ልቡን አለመጠበቁ ነው ልቡን ስላልጠበቀ ሰይጣን ወደ ልቡ ገባ ስለዚህ አልዕሉ አልባቢክሙ ልባችሁን ወደ ሰማይ ከፍ አድርጉት ይላል ስለዚህ ሁሉ ጊዜ ልባችንን እንመልከት ምንድነው የሚረዳን ልባችንን እንድንመለከት የእግዚአብሔር ቃል ይረዳናል ቃሉን ለትለት ማንበብ
ጸሎት ይረዳናል። ምክንያቱም ጸሎት ዝም ብለን መተን ሊስታችንን የምንናገርበት አይደለም። በጽሞና በእግዚአብሔር ፊት የምንሆንበት ነው። በአርምሞ በእግዚአብሔር ፊት የምንሆንበት ነው። በጸጥታ መቀመጥ ራሱ አርምሞ ራሱ ልባችንን እንድናስተውል ይረዳናል። ውሏችንን የቀኑን ውሏችንን ረጋ ብሎ ዝም ብሎ መመልከት ማየት ማታ ወደ አልጋችን ከመሄዳችን በፊት ምን ነበር ያደረኩት? ወደ እግዚአብሔር የቀረብኩበት ጊዜ መቼ ነበረ? ከእግዚአብሔር የራቅኩበትስ ጊዜ መቼ ነበር ብሎ ማየት። እነዚህ ሁሉ ነገሮች ከልባችን ጋር እንድንገናኝ ያደርጋል። አስተውሉ። እውነተኛ መንፈሳዊ ሕይወት ወደ ልብ የሚደረግ ጉዞ ነው። ይሄ ሁሉ ነገር የንስሐ ሕይወት እንዲኖረን ነው። ቤተክርስቲያን የሰራቻቸው ስርዓቶች፣ ትምህርቱ ሁሉ ወደ ንስሐ እንድንደርስና ወደ ቅዱስ ቁርባን እንድንቀርብ ነው። እግዚአብሔር አምላክ ልባችንን እንድናስተውል ይርዳን። ልጅ ሆይ ልብህን ጠብቅ ያለ ጌታ ልብህን ጠብቅ። የሕይወት መውጫ ከእርሱ ነውና ልብህን ጠብቅ ይለናል። ልባችንን እንድንጠብቅ እግዚአብሔር ይርዳን። ምሽት ላይ በሎስ አንጀለስ አቆጣጠር 7 o'clock ወይም ደግሞ 7:30 አካባቢ እንደገና እንገናኛለን። የማርያምን ተፍረትን ባለሽቱይቱን እንመለከታለን። ዛሬ ነው ያም የተከናወነው። ሰላም ሁኑ።